በተፈጠረው ነገር እንደዚህ ከምትንጫጩ ከሆነ ነገ ደግሞ የበለጠ ነው ይመጣው። ከትናንትና የሆነ ነገር ሰግተን ነበረ ከነ ሜሪ ይመጣል ብለን፣ ዛሬ ደግሞ ዙረ ጥምጥምች መጣች አይደለ? የሚመጣው ማየት ነው እሱ። ሲጀምር ዋናውን ማየት አለባችሁ። ሻላይ ነው ሻላይ መጣች። ቆይ ሳርዬ አንዴ አዳምጪኝ። ይኸውልሽ ይቺ መጣች አርዳውን ይቅርታ ኤፍሬም እዛ ጋር ፋይል አለ ይላል። የውሸት ፋይል ይሄ የውሸት ነው ሲጀምር ታውቃላችሁ። ምንም ነገር ላይ በጣም አሁን እናንተ ትኩረት ባረፍ ያላችሁ አብርሃም ዛሬ ሲያወራ ፊቱን ይዩት። አዲስ ነገር እንኳን አላሳወቀም ማለት በጣም እርግጠኛ ሆኖ ነው እያወራ ያለው። ምክንያቱም እንደሚመጣበት ያውቃል ሲራ። ሄርሚ ደግሞ የይቅርታ ልብ ነው ያላት ታውቃላችሁ። በአነጋገርም ሰውን ትገዛለች። ግን ያው 50-50 ነው። እሷም 100% አልሆነችም። ስለዚህ ከነሱ ጎን ሆነን እስካሁን ድረስ በተፈጠረበት ትንሽ ነገር እዚህ ጋር ሰምስጌ የእሷ ከብቶች ምናምን ደግሞ እዚህ ጋር የሚሰሙ ልጆች አሉ ምናምን ሄዳችሁ ነገር ስታወጡ ደግሞ የተሻለ ነገር ነው ይመጣብን ታውቃላችሁ። ይሄ የመጣውን ተቀብለን የሚመጣውን ደግሞ ማየት ነው ያለብን እንጂ ወደ ኋላ አሳልፋችሁ መስጠት ወደ ይሄ ነገር እኮ ነው ያደለው ያነሳሁት። ማነው? እሺ ማነው? ቆይ ለምን አትከባበሩ እናንተ? እንዴ እኔ እኮ ነው ይሄ ነገር ያወራሁት አይደለ? እኔ ያልኩት እኮ ነው ከታችሁ ሰምቻለሁ። በጣም እኔ ነኝ ያወራሁት። ቆይ ልመልስልሽ ያልኩበት ነገር ማለት ነው። አንድ ሰው ማለት ነው ሚዲያ ላይ እኮ ተሳስቶ የሆነ ነገር ሊያወራ ይችላል። ገብቶሻል? አሁን አብርሃም በጭቅጭቁ ደብሮን ወደ ውጭ ልንሄድ ነበር ስለተባለ ይሄ ነገር መወቀስ አለበት። አብርሃም መወቀስ የለበትም። ለዛ ነው እኮ እኔ ተናድጄ ይሄ ነገር ያልኩ ማለት ነው። እኔ እሱ በቃ ያን ጀዋህነቱን እኮ የተናገረው ምክንያቱም በቃ አስጠልቶናል። አንቺ የምታረጊው ነገር ስላስጠላን ልሄድ ነበረ። ይሄን ደግሞ ይቅርታ ነገር ካመጣሽ በሰላም ከሆነ እሺ፣ ለሰላም ከሆነ ማደርሽብኝ ከሆነ ነው እሱ ያለው። ማደርሽብኝ ከሆነ አገሩን ለቆ መሄድ አይፈልግም። በሷ ምክንያት ግን ልሄድ ነበር ያላት። ሰላም ፈልጎ ነው ሰላም። ይሄ ነገር ደግሞ ማናት እቺ ማናት ስንት ሰዓት ማናት ስሟ ጠፋብኝ። እኔ ምለው አረ ዛህራ አይደለሽ እኔ ምለው አሁን እሺ አሁን አብሪሽ ማለት ነው መናገር ለምን አስፈለገው? በቃ ነገሩ ከሰለቸው ካስጠላው በቃ ካስጠላው ለምን ውልቅ አይልም? አሁን እኮ እኛ ማለት ነው አብሪሽና እንትና እኮ ጥፋት የለባቸው እነሱ አይደሉም። አሁን እኮ እኛ ያለ ነው ግን ሜሪ ተናገረ ሩታ መቼ ነው ይሄ ነገር ይሄን ነገር ትተው በቃ እርፍ የሚሉት? በእነሱ ነው እኮ እኛ እነሱ አልተናገርም። ጥራቱ ላይ ወረድ በሉ ከአብርሃም ላይ እንዴት ነው ረድ በሉ። ሰላም እንዴት ነሽ? አንድ ባንድ አውሩ ጋይስ፣ አንድ ባንድ አውሩ። ተራስቷቸው ይገታታቻል። አብርሃምን እንዳይናገረው ቆይ እኔ አዳምጪኝ እኔ አዳምጪኛ እንደማመጥ ስተት ካለብኝ አርሙኝ። እሺ ስተት ልንገርህ። ቆይ ልጨርስና ትነግሪኛለሽ። እሺ እቀበልሻለሁ። ያውም ከምስጋና ጋር ነው የምቀበልሽ። ምክንያቱም እኛ እስካሁን ድረስ እኛ ማለት ነው እኛ ነን እያልኩ ያለሁትኝ የአብርሽን የኤርሚን አይደለም የደመቁን ወዘተ አይደለም። አብርሽንና ሄርሚን ጠብቀናቸው የምንሄዳቸው ሰዎች ለእኛ ክብር ቢያንስ ማለት ነው። ስሬስ ከነዚህ ሰዎች ጋር ከነዚህ አደንዛዥና እንዲያውም የሆነ አደንዛዥ እጽ ራሱም ያጨሱም ይመስለኛል። እና ከእንደነዚህ አይነት ሰዎች ጋር ለምንድን ነው የማይሸሹት? ለምንድን ነው የማይርቁት? ለምን እኛን ያቃጥሉናል? እኛ እኮ አብርሽን እና ሄርሚን እኮ ልጆቻችን የእነሱን አርአያ ይዘው እንዲከተሉ ነው እየፈለግን ያለ ነው እንጂ አሁን አብርሽ ቀጥታ ወደዚህ ወለም ዘለም እንዲል ኤፍሬም ወንድሙ የገዛ ወንድሙ እንዴ በየትኛው ሀገር ነው? ቆይ እስቲ እንዴ በየትኛው ሀገር ነው? እስቲ እናንተ ባላችሁበት እራሱ አሁን እናንተ ለመኖር እስከሆነ ድረስ እየሰራችሁ ያላችሁት እንዴ ወንድሙ እሱ የፈለገውን ላይፍ ማሳለፍ አይችልም እንዴ? ወንድሙ የገዛ ወንድሙ የስጋ የእናት አባቱ ልጅ እንዴ የእናት አባቱ ልጅ እንደዛ ሲያደርገው ለምንድን ነው ይህን ያክል እንዴ? ጓደኛ እኮ እንደዚህ ያደርግ ጓደኛ የህይወት መድኃኒት ነው። ትክክለኛ ጓደኛ ነው እንዴ በቃ። ስለዚህ ይሄ አይነት ስሜት
ስለሚሰማን ነው። እኛ አብርሽን እንወደዋለን፣ ኤርሚን እንወዳታለን። የእኛ የልጆቻችን አርያ ናቸው። ስለዚህ ከዛ አንጻር ነው እየተናገርን ያለ ነው እንጂ ጴጥሮስ ከእሷ ጋር ነው የምስማማው። እኔ ከእሷ ጋር ነኝ። ለምን ታነሳላችሁ? ማንሳት የለባችሁም ይሄን ነገር እዚህ ውስጥ በፍጹም። እናንተ እነሱ እኮ አሁን አዳምጠው ነው የወጡት። እኛ በአቋማችን መጽናት ነው እንጂ ይሄ መፍራት የሚባለው ለምን መጣ? አዎ ማርያምን እኔም በጣም ተናድጄ ነው የገባት። መግባት አልፈልግም። ልክ ነሽ፣ ልክ ነሽ። እኔ ካንቺ ጋር ስለዚህ ይሁ ካፋችሁ ለቅሞ እዛ ነው የሚያወሩት። ስለዚህ የሆነ ነገር አታውቁ በእናታችሁ። አሁን ነበሩ አይቻቸው ውሸት ነው። እንደዛ ከሆነ ጥሩ ነው። ለምንድን ነው የሰው ልጅ መታገድ ዝም ብሎ እንትን አለ እንዴ? ሄርሚ ለምንድን ነው የታገደችው? አሁን ላይ ጀመር ማለት ነው። ሁላችንም አቋማችን አንድ ቢሆን ጥሩ ነው። እነኚህ ልጆች እኔም እንደሱ ነው የምለው። ሁላችንም እኔ ከቅድሙ ሀን ዝም ያልኩት ኒውቴን እንጂ ስራ ላይ ስለነበርኩኝ እንዴት መልስ ልመልስ? ሴትዮዋ ማጠገብ ኔጌቲቭ ነገር አታስገቡ። ምክንያቱም እነሱ አሁን ደስ በፊትም እችን ጫፍ ነው የሚፈልጉት የበጎች ለእነሱ እንትን ብለን ጥፋትም የለባቸውም እኮ እነኝህ ልጆች። እነዛም ሆነ ማለት ነው አብርሃምም ሆነ ኤርሜላም ሆኑ ጥፋት የለባቸውም። ምክንያቱም እስከሚበቃት ነግሯታል። የሆነ ነገር እንደሚመጣ ታውቆኛል ብሏል። ዞሮ እኛ የሆነ ነገር እንዲፈጠር አንፈልግም። የሆነ ነገር በእኛ በኩል ጴጥሮስ ስማኝ፣ ተጠንቀቁ ማለት ነው። በቃ እኛ ያለን አሁን አማራጭ ተጠንቀቁ። ኮመንት ላይም ራሱ ተጠንቀቁ። በቃ ጻፉ። ቢቻል ማለት ነው ለተወሰነ ጊዜ በቃ ከሚዲያ ርቀው የሆነ ራቅ ያለበት ቦታ ከስራቸው ቢሰወሩ ደስ ይለኛል። በቃ እንጃ ለቀም እኔ አሁን ላይ ስራዬን ራሱ መስራት አቅቶኛል። እናቴን በቃ ተኝቼ ራሱ ምን ይበላሉ ምን ይጠጣሉ ከስራቸው ዞር ብሎ ወይኔ እንደዛ እንኳን አትስጉ እናንተ። ግን እነዛኞቹ ሲያወሩ ሰምታችኋል? እንዲህ አይነት ነገር ያለበት ሀገር እኮ እናንተ ራሳችሁ ናቸው እኮ አጀንዳ የምትሰጡ። እውነትም እውነትም በቃ እንጂ እኮ ምንም ማንንም ምንም ናቸው። እኮ ሚዲያ ላይ ሰው አልገደሉ፣ የሰው ቃል ወሰዱ፣ ምንም የሰሩት ነገር የለም። ምንድን ነው የሚያስፈራ? አታውሩ፣ ኔጌቲቭ ነገር አታውሩ በእናታችሁ። እንደዛ እናደርጋለን ስላለ ብቻ ያደርጋል ማለት አይደለም። ያርጉ እኮ መፍራት አያስፈልገው። ምን ሆናችሁ ነው? ይጀመር አሁን ታያላችሁ። ነገ ደግሞ ማለት ነው ሃይማኖት አትናገሩም፣ ብሔር አላጋጩ። እነዚህ ልጆች ያደረጉ ነው የሚፈራ አያት ከልዬ ነገ ሌላ ነገር ይዛ ትመጣለች። አሁን እነ ሜሪ ደግሞ ነገ ማለት ነው ምን እንደሚሏት ያዋርዷታል። አብርሃምን ሄደው ይቅርታ የጠየቀች ይሄን ልሰራበት ነው ይሉታል። ጠብቁ። እውነቷን ነው። በነገራችን ላይ ፈቲ አትጣሉ። ሜሪና ዳኒ ሩታ አይጣሉም፣ አውቆ ይጣላሉ። አብርሃምን ለማዘናጋት ይመስለኛል። አይደለም ሜሮ ምንድን ያለችው የሆነ ሰዓት ላይ ሜሮ ማለት ነው ሩታን ይዛ መታ ከሱ በርጋ ምን ትሰሪያለሽ ብላት በማግስቱ ምንድን ያደረገ